ተከታታዮች እንደከረማችሁ ሳምንቱ ሞልቶ እንደገና ተገናኘን። አሁንም እንዲሁ በአዲስ ርዕስ የዛሬውን ዝግጅት እናካሄዳለን። እስከዛው ድረስ እንግዲህ ባለፈው ሳምንት እንኳን አልነገርኳችሁም እንዳልጨቀጨቃችሁ ብዬ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ወደ ዝግጅታችን እንገባለን። ዛሬ የምናየው ጄን ዚ ወይም ደግሞ ጄኔሬሽን ዚ በሚል አርዕስት ነው። ይህን ነገር በዚህ ወራት በዚህ ሰሞን በየመገናኛ ብዙሃን እንደሰማችሁት እገምታለሁ። የዚህ የጄን ዚ ወይም ደግሞ የዚህ ጄኔሬሽን እያደረገ ያለውን በዓለም ላይ እና ራሱን ምን እንደሆነ ለማየት እንሞክራለን። እንግዲህ ይሄ ገና ሲጀመር ምን ያስታውሰኛል? ቀደም ሲል በኢትዮጵያ ውስጥ ያ ትውልድ የሚባለው በከፊል የዛው ትውልድ አባል ነኝ። ያ ትውልድ የሚባለው በእኛ አቆጣጠር በ1960ዎቹ አጋማሽ እስከ 1970ዎቹ መጀመሪያ አካባቢ የነበረው እና በተለይ በተማሪዎች እንቅስቃሴ ውስጥ የነበረው ትውልድ ነው። እንግዲህ አሁን ቆይተን ስናየው ያ ትውልድ ያው በጊዜው የሚችለውን ያህል ሰርተዋል፣ ጥፋቶችን አከናውነዋል። ነገር ግን በታሪክ ውስጥ የራሱን አሻራ ጥሎ ያለፈ ትውልድ ነው። ሌሎችም እንግዲህ እንደዚሁ የሚያስታውሱትና የሚዘክሩት ትውልድ አላቸው ማለት ነው። እንግዲህ ጄኔሬሽን ዚ የሚባለው በግርድፉ ከ1997 እስከ 2012 ድረስ የተወለዱ ሰዎችን የሚያቅፍ መጠሪያ ነው፣ በዚህ መካከል ያሉት ማለት ነው። ስለዚህ በአሁኑ ጊዜ እነዚህ የዚህ ትውልድ አባላት ከ13 እስከ 28 ዓመት ዕድሜ ያላቸውን ሰዎች ያጠቃልላል። በመሰረቱ ጄኔሬሽን ብሎ ከፊቱ ሆሄያትን በማስቀመጥ መጠራት የተጀመረው በአሜሪካ ነው። አሁን ግን ዓለም አቀፍ አጠቃቀም ሆኗል። እዚህ እንግዲህ በአልፋቤት የመጨረሻው ነው። በአልፋቤት ደረጃ ጄኔሬሽን መወሰን የተጀመረው ግን ከኤክስ ነው። እንግዲህ ጄኔሬሽን ኤክስ የሚባለው ከ1965 እስከ 81 ባለው ጊዜ የተወለዱ አሜሪካውያን የእነሱን ባህሪ፣ አካሄድ ምናምን የሚመለከት ነው። ጄኔሬሽን ዋይ ደግሞ አንዳንድ ጊዜ ሚሊኒየም ይባላል። ከ1981 እስከ 1996 ባለው ጊዜ የነበሩትን ነው። የእኛ ፕሮግራም ትኩረት ግን በጄኔሬሽን ዚ ላይ ስለሆነ እነሱ ላይ ብዙም ጊዜም አናባክንም፣ እነሱንም ብዙ አንመለከታቸው። አሁን የምናየው እንግዲህ የአሁኑን ጄኔሬሽን ዚ ተብሎ በሞሮኮ፣ በማዳጋስካር፣ በኔፓል ይቅርታ ብዙ ህዝባዊ ንቅናቄዎችን መርቶ አንዳንድ ቦታም ለውጥ ያስገኘና ከዛም ላይ ደግሞ በብዙ የዓለም ክፍሎች ትንሽ አመፅ የተቀላቀለበት ሰላማዊ ትግል በማድረግ ላይ ያለ ትውልድ ዝክር ነው ወይም ነገር ነው። እነሱን እናያለን። እንግዲህ በመሰረቱ ይህ ትውልድ ያደገው ከኢንተርኔት፣ ከስማርትፎንስ እና ከማህበራዊ መገናኛ ብዙሃን ጋር ነው። በእነዚህ ነው በቃ ጥርሱን የነቀለው ማለት ይቻላል። እና ኢንተርኔትን በደንብ ያውቃል። ስማርትፎን ለሁሉ ነገሩ የሚጠቀምበት ነው። በተለይ ስማርትፎንን እና ከሶሻል ሚዲያ ወይም ደግሞ ከማህበራዊ መገናኛ ብዙሃን ጋር ያለው ቁርኝት ደግሞ ቀላል አይደለም። ይህ የትውልዱን የመግባቢያ ስልት ኮሚኒኬሽን እና የዓለም ምልከታውን ወይም ደግሞ ወርልድ ቪው የሚባለውን ነገር የቀረጸበት ሁኔታ ነው ያለው እና ይሄ ትውልድ ወደ አቅመ አዳም የመጣው ከ2008 በኋላ በተለይ በ2008 በተከሰተው ትልቅ የኢኮኖሚ ቀውስ ጊዜ ስለሆነ ያም በባህሪው ላይ ያሳደረበት አንዳንድ ነገሮች አሉ። ለምሳሌ በጣም በእንትን ላይ ፋይናንስ ነገሮች ላይ ጥንቁቅ የሆነ በማህበራዊና አካባቢ ነገሮች ላይ ፍላጎት የሚያሳይ ምክንያቱም በማህበራዊ መገናኛ ብዙሃን በጣም ስለሚጠቀም በነዛ ነገሮች ላይ ፍላጎት ብቻ ሳይሆን ተሳትፎም ለማድረግ የተነሳሳ ትውልድ፣ እንዲሁም ደግሞ የአእምሮ ጤንነት ችግሮችን በተለያየ ዓለም ያሉትን ስለተረዳ እነዛን ለመቋቋም በፊት ከነበሩት ትውልዶች የበለጠ ተነሳሽነት ያለው ነው። እንደው ዋና ዋና ባህሪያቱን ብንዘረዝራቸው በመጀመሪያ ደረጃ ያው ትውልደ ዲጂታል ነው።
የዲጂታል ትውልድ ነው። በዲጂታል ተጽዕኖ ቴክኖሎጂ ያደገ የመጀመሪያው ትውልድ እንደ መሆኑ መጠን የሚማርበት ዘዴ፣ የሚገናኝበት ስልት፣ የመገናኛ ብዙሃን አጠቃቀሙ፣ የማስ ሚዲያ አጠቃቀሙ ጠቅላላ በዲጂታል ስልት የተቀኘ ነው። ይሄ አንዱ ባህሪ ነው። ሁለተኛ ነገር ደግሞ ተግባራዊ የሆነ ትውልድ ነው። በንዋይ ረገድም ወይም በፋይናንስ ረገድ ጥንቁቅ ነው። ይሄ እንግዲህ በፋይናንሻል ክራይሲስ ጊዜ ከመወለዱም ነው። በድርጊቱም ሀሳባዊና እልመኛ ሳይሆን በብዛት ተግባር ተኮር የሆነ እና በስራ መጣጥም በስራ አመራረጥም ካለፉት ትውልድ የበለጠ ንቁ ሆኖ ቶሎ የፈለገውን ነገር የሚያሳካ ትውልድ ነው። በሶሻል ኮንሽስነስ ወይም ደግሞ በማህበራዊ ንቃቱ ከፍተኛ ነው። ምክንያቱም በዓለም የትኛውም ጥግ በሰዓታት ልዩነት ምን እንደተፈጠረ፣ ለምን እንደተፈጠረ፣ እንዴት ሊፈታ እንደሚችል ለማወቅ ሰፊ እድል ስላለው ተነሳሽነትም ስላለው ማለት ነው። ስለዚህም በዳይቨርሲቲ ያምናል። ማለት በማናዊ ልዩነት፣ በፍትሐዊነት፣ ኢኩዊቲ እና አካታችነትን በተመለከተ ተቆርቋሪ እና ትራንስፓረንት የሆነ ግልጽ የሆነ አደረጃጀት ከፍተኛ ፍላጎት ያለ ነው። ስለ ሰስተናቢሊቲ ወይም ደግሞ ስለ ዘለቄታ አጠቃቀምም በጣም ብሩህ የሆነ አስተያየት ያለውና የገባው ተሟጋችም ነው እና በዚህ እንግዲህ ይህ ትውልድ በዚህ አይነት ሁኔታ የተቃኘ ሆኖ ቴክኖሎጂን በተመለከተ እና የመገናኛ ብዙሃንን ወይም ደግሞ ማስ ሚዲያን በተመለከተ ያው የሶሻል ማስ ሚዲያ ነው የሚጠቀመው ብያቸዋለሁ። ምንን ልናይ እንችላለን? ከዚህ ትውልድ የዚህ ትውልድ አባላት ከ13 እስከ 28 ዓመት ያሉት በአጠቃላይ ለማለት ይቻላል የእጅ ስልክ ወይም ሞባይል ለሁሉ ነገር ዋና መጠቀሚያቸው ነው። ለግንኙነት፣ ለግብይት፣ ለመዝናናት በቃ አብዛኛው ህይወታቸው በዛ ላይ የተኮረ ነው። ከዛ ውጭ ደግሞ ቪዲዮ ተኮር መድረኮችን በጣም ይወዳል እና በተለይ አጠር ያሉ ዝግጅቶች ያሏቸው እንደ ቲክቶክ እና ኢንስታግራም፣ ረዘም ላለ ደግሞ ዩቲዩብ ምርጫዎች ናቸው። ዩቲዩብን በአሁን ባህሪ የሰፋ አይደለም፣ ብቻ አጠር ባሉ የቪዲዮ እንትኖች ላይ ከፍተኛ ፍላጎትና ተሳትፎ ፈጠራም አለው። ከዛ ውጭ ደግሞ ሌላ ይሄን ትውልድ ከሌላው ልዩ የሚያደርገው ዲጂታል ማህበረሰብ ስለሆነ ነው። እንግዲህ አዲስ ነገር ነው ይሄ። ዲጂታል ማህበረሰብ ማለት ማህበራዊ ድረገጾች ዋና የግንኙነት ዘይቤዎች ናቸው እና በዛም አማካይነት ተመሳሳይ ፍላጎት ያላቸውን ቡድኖች ለማስተባበርም ሆነ ለቡድን እንቅስቃሴ ወዲያውኑ ለመምራትና ስራ ላይ ለማዋል ፍላጎትም ችሎታም አለው ማለት ነው። እንግዲህ ከዚህ ውጪ በኢኮኖሚ እና በማህበራዊ ክስተቶች በተመለከተ ቅድም እንዳልኳችሁ ያደገው በኢኮኖሚ ዝቅጠት ውስጥ ነው። በ2008 በተፈጠረው ትልቅ የኢኮኖሚ ዝቅጠት ነው። ስለዚህ ነገሮችና ክስተቶችን በጥንቃቄ መመርመር ይፈልጋል። አያምንም ሁሉም ነገር። ምክንያቱም እንግዲህ እስከ 2008 ድረስ ዩናይትድ ስቴትስ ወይ አሜሪካ በኢኮኖሚ ረገድ ብዙም ቀዳዳ የሌለባት እና ሁሉም ነገር በጥሩ ነገር ትሰራለች ተብሎ የሚገመት ሲሆን በ2008 በጣም ከፍተኛ በፋይናንስ ሴክተሩ በተደረገ እንዝላልነት ወይም ጥፋት ትልቅ ጉዳት ላይ ስለደረሰች ያ ጉዳት ደግሞ የፋይናንስ ሴክተሩን ጭራሽ አልነካም። እንደውም ባንኮቹ ከመንግስት ድጎማ ተደርጎላቸው እንደውም ቦነስ ሁሉ ተቀብለዋል። ነገር ግን የቀረውን የህብረተሰብ ክፍል በጣም ስለጎዱት ለገንዘብ አያያዝና ስለ ዋስትና በጣም የሚጨነቅ ትውልድ ነው። በኢኮኖሚ ረገድ ደግሞ ጨለምተኝነት ያጠቀዋል። ምክንያቱም ያን አይተዋል። እንግዲህ እባብን ያየ በልጥ ይበረግጋል እንዳሉት ሁልጊዜም የሚደረጉት ነገሮች ላይ በጥንቃቄ ማየት ይፈልጋል። እምነት ያጣ ትውልድ ነው። ብዙም ተስፈኛ አይደለም። ስለዚህ በተለመዱት ይሄ ቤት መስራት፣ እንደዚህ ገንዘብ ማጠራቀም ምናምን ላይ ያደርጋል አያደርግም አይደለም። ነገር ግን እነዚህ ነገሮች አንድ ቀን እንደጨው ሊማሙ ይችላሉ የሚል ፍርሃት አለበት። ምክንያቱም በተለይ በሪል ስቴት ሴክተር ያ ነገር ሲደርስ አይቷልና። በሌላ በኩል ግን ከፍተኛ ጉጉት ለቴክኖሎጂ አሰራር ይሰጣል። ስህተትና ይሄ ቀሰስተኛ ሆነ አጠቃቀም ነው ጭራሽ አረዳድም አይከተልም። ፈጣንና በቴክ ዙሪያ ያለ ትውልድ። እንግዲህ እነዚህ ሁሉ እንደ
ጥንካሬ ብንወስደው ያው ሰው ነውና የሰው ህብረተሰብም አባል ስለሆነ የተወሰኑ ድክመቶች አሉበት። የመጀመሪያው ድክመት ትንሽ የሚገርም ነገር ነው። ምናልባት ወለፈንደ ይሆናል ማለት ፓራዶክስ። ይሄ ምንድነው? የዲጂታል ክህሎቱ ውሱን ነው የብዙዎቹ። ይህ ትውልድ የዲጂታል ትውልድ ሆኖ በቂ የዲጂታል እውቀት የለውም። ስለዚህ አንዳንዶቹ በዲጂታል ስራ ቦታ ሲቸገሩ ይስተዋላሉ። ነገሩ እናውቀዋለን ስለሚሉ ውስጥ ገብተው እንትን አይሉትም። ግን በስራ ላይ በሚውሉበት ጊዜ ይህ ትውልድ ሁሉም አይደሉም፣ በጣም የተወሰኑት አባላቱ ግን በዲጂታል ክህሎት ላይ ክፍተት ይታይባቸዋል። በተወሰነ ደረጃ ደግሞ የአእምሮ ችግርም ያላቸው አሉ። ምክንያቱም ከልክ ባለፈ የመገናኛ ብዙሃን አጠቃቀም ሳቢያ ስለ እውነታና ስለ ማህበራዊ እድገቶች የተዛባ አመለካከት የሚፈጥርባቸው ሰዎች ጥቂት አይደሉም። ከዚህ ውጭ ደግሞ ከልክ ባለፈ የቴክኖሎጂ ጥገኝነት ምክንያት በእጅና በጭንቅላት የሚሰሩ ነገሮች ላይ ድክመት ይታይባቸዋል። ለምሳሌ ጥሩ የእጅ ጽሑፍ የላቸውም ይባላል አብዛኞቹ። ምክንያቱም ሁሉን ነገር ሌላ አካል ስለሚሰራላቸው ነው። አንዳንድ ነገሮችን ራሳቸው መርምረው ተመራምረው ከመሄድ በቀላሉ ኢንተርኔት ላይ ስለሚያገኙት እነዛ ነገሮች በግድ በራስ በሚሰሩበት ጊዜ ድክመት ያሳያሉ። በአጠቃላይ የዚህ ትውልድ ሁኔታ ሰብሰብ አድርገን ስናየው ይህንን ይመስላል። አሁን ግን ትንሽ ቀየር ያለ ነገር አምጥቷል ጄንዚ። ይሄው ምንድነው? በህብረተሰብ አብዮት ውስጥ ወይም በህብረተሰብ ንቅናቄ ውስጥ ከፍተኛ ተሳትፎ ማምጣት ጀምሯል። እንግዲህ በፊት እንደነገርኳችሁ ኮምፒውተሩና የእጅ ስልኩ ላይ የሚውል ማህበረሰብ ነበር። አሁን ግን በእነዚህ መስኮች አማካይነት እነዚህን እንደ መታገያ መሳሪያ ተጠቅሞ በህብረተሰብ ችግር ውስጥ ተሳታፊ በመሆን ለችግሮቹ ድምፅ መሆን ጀምሯል ማለት ነው። እንግዲህ በተለያዩ ዓለም ክፍሎች ይህ ጄንዚ በሚባል የሚታወቀው ቡድን ማህበራዊ ንቅናቄዎችን እያደረገ ነው። በአንዳንድ ሀገራትም መንግስት ሁሉ ለመለወጥ ችለዋል። በሌላ ቦታም ደግሞ ከፍተኛ ተጽዕኖ እየፈጠረ ነው። በተለይ ዛሬ የምንመለከተው በሶስት ሀገራት ያደረገውን ነው። በሞሮኮ፣ በማዳጋስካር እና በኔፓል እንዲሁም በሌሎች ያሉትን ነካነካ እናደርጋለን። አሁን ለመጀመሪያው ሞሮኮውን ወደኋላ አድርገዋለሁ። ምክንያቴን ያኔ ስጀምር ትረዳላችሁ። እንዳው ሌላ ላይ ያደረጋቸውን ንቅናቄዎች አሰስ እናደርግና የሞሮኮውን ትንሽ ሰፋ አድርገን ከሀገራችንም የቀደመ ታሪክ ጋር እያስተያየን ለመመልከት እንሞክራለን። እስቲ በማዳጋስካር ምንድን ነው የሆነው? በማዳጋስካር እንግዲህ በሰፕተምበር ላይ ነው የጄንዚ ንቅናቄ አንድ ጊዜ እንደ መብረቅ የፈነዳው። በዚህን ጊዜ በኤሌክትሪክና ውሃ አቅርቦት የተሰለቻቸው ማለት ነው፣ በመሰረታዊ አገልግሎቶች አለመኖር፣ በሙስናና በማይሰራ መንግስት የተማረሩ ወጣቶች በዚህ በጄንዚ አማካይነት ተባብረው በሰላማዊ ሰልፍና ቁጭ በማለት አድማ አገሪቱን ነቀነቁት ባንዴ። መለያዮቻቸው የሬሳ ጭንቅላት፣ ልዩ ልዩ ባርኔጣዎች ናቸው። እንዴት ነው? ተስፋ የሌለው ሁኔታ ውስጥ እንዳሉ የሚያመለክት ነው። እና ዋናው ትሪገር ወይም ደግሞ ክብሪቱን የለኮሰላቸው ግን በኤሌክትሪክና በውሃ ላይ ያለው አቅርቦት ማጣት፣ መሰረታዊ አገልግሎትም አለመኖር ነው። የጤና አገልግሎት፣ የትምህርት አገልግሎት የመሳሰሉ። እንግዲህ ንቅናቄው እንደተጀመረ ለመንግስትም አዲስ ነው፣ ለብዙ መንግስታት አዲስ ነው፣ በተለይ ሶስተኛ ዓለም ሀገሮች። ምክንያቱም እነሱ የሚያውቁት ንቅናቄ ምንድን ነው? አንድ ቡድን ይነሳል፣ ያ ቡድን መሪ ይኖረዋል፣ የሆነ ኮሚቴም ይኖረዋል። ሰላማዊ ሰልፍ ሲያደርግ እንግዲህ መሪዎቹን ጭንቅላታቸውን እያሉ ወይም ደግሞ ወደ እስር ቤት ጥለው፣ ያም ካልሆነ ደግሞ በገንዘብን በምናምን እንትን ብለው ለማጥቃት መቻል ነው። ግን ከአረብ አብዮት ጀምሮ ይሄ ነገር አልተቻለም። ምክንያቱም የሚደራጁት በድረገጽ ነው። እርስ በርስ ያላቸው ግንኙነት ራሱ በስም ደረጃም ላይተዋወቁ ይችላሉ። መሪ የላቸውም። ስለዚህ አጥቅቶ ለመምታትም ሆነ ኮኦፕት ለማድረግ ወይም ደግሞ በገንዘብ ወይም በስራ ለመደለል አልተቻለም።
ስለዚህ የዚህ ንቅናቄ የተጀመረባቸው ሀገሮች መጀመሪያ የወሰዱት እርምጃ ባህላዊ ነው። ልክ ለሰላማዊ ሰልፍ ሲወጣ ወጥቶ በጥይት ማለት በዱላ በቆመጥ ማባረር ነው። ነገሩ ግን በዚህ አያበቃም። ምክንያቱም ዋና ዋናዎች እንኳን ያን አግኝተህ ብትመታቸው ዋና ዋና መሆናቸውን አታውቅም። ሌላውም ደግሞ ዋና ዋናዎቹ የተመቱብኝ ብሎ አይደነግጥም፣ ይቀጥላል። ስለዚህ በማደጋስካርም ንቅናቄውን ለማስቆም ሰላማዊ ሰልፉን ለመበተንና በተኩስም ገድሎ ለማስፈራራት ሰራዊቱ ሞክሮ ነበር። ግን ነገም ያው ተነጎዳም ያው ምናምን ሲሆን ራሱን ወታደሩ ረጋ ብሎ ማሰብ ጀመረ። የራሱን ወገን የራሱን ልጅ ለምን ይገላል? ጥያቄዎቹም ደግሞ እነሱም ጋር ያሉ ናቸው፣ ወታደሩም ላይ ያሉ ናቸው። ወታደሩም ኤሌክትሪክ ቤቱ አያገኝም፣ ይቆራረጥበታል። ውሃም እንደዚሁ አይኖረውም። ቤተሰቡ መሰረታዊ አገልግሎት አይኖርም። በጥቂት ቀን ውስጥ ወታደሩ ጭራሽ የጀንዚው አባል ሆኖ አብዮቱን ወይም ደግሞ ንቅናቄውን ማቅለጥ ጀመረ ማለት ነው። በዚህም ደግሞ ትልቅ እንቅስቃሴ ተፈጠረና መንግስት ሊቋቋሙ አልቻለም። እንዳም ጠቅላይ ሚኒስትሩ የአንድ ዓመት ጊዜ ምናምን ስጡኝ እያለ እንትን ይል ነበር። እንደዛ አይነት ቀልድ የለም። እንግዲህ ይህን የለመዱት ለምንድን ነው? የተወሰነ ጊዜ ሲሰጣቸው መንግስታት እየለቀሙ የዚህን የእንቅስቃሴውን እንትን ዋና ዋና አባላት ለመምታትና ለማጥናትና ምን እንደሆነም ካጠኑ በኋላ ደግሞ ለማክሸፍ ነው እንጂ ጥያቄዎቹን ተቀብሎ ጥያቄዎችን ለመመለስ መሞከር አይደለም። ነገር ግን እነዚህ እምቢ ስላሉ ቀጠሉ። በዚህም መሰረት ወታደሩ በተለይ ሲከላከላቸው ምንም ለማድረግ አልቻለም። ጠቅላይ ሚኒስትሩ ሀገር ጥሎ ኮብሎ የመንግስት ለውጥ ለማድረግ ችለዋል። ሆኖም የተወሰነ ውስንነት አለበት፣ እነሱ እናያለን። በዚህ ግን ንቅናቄ የተረዳነው ነገር ቢኖር ምንድን ነው? የጄንዚ አባላት የፌስቡክ አርበኛ ብቻ ሳይሆኑ ቆራጥ የተግባር ታጋይነታቸውን አሳይተዋል። ከህዝብ ጥያቄና ፖለቲካ መዋቅሮች ጋርም ግንኙነት ለመክፈት ችለዋል። ተሰሚ እንዲሆኑ፣ ተጽዕኖ እንዲኖራቸው ማለት ነው። እንቅስቃሴው ባህላዊ እሴቶችን በግብአትነት ሲጠቀም ዘመናዊ የሆኑ የኢንተርኔትና የፖፕ ካልቸርን ከፖለቲካ መፈክሮችና ምስሎች ጋር አዋህደው በደማቅ ሁኔታ እንዲታዩ አድርጓቸዋል። እንግዲህ ስለዚህ ሁለት ነገሮችን አዛምደዋል ማለት ነው። መሰረታዊ የህብረተሰቡን ችግርና የቆየ ሁልጊዜ ያለ እንደገና ደግሞ አዲስ የትግል ስልት ማለት ነው። በዚህም እንግዲህ የጄንዚ ወጣቶች በቀውስ ሁኔታ የሚሳተፉ እንጂ የሚሸሹ አለመሆናቸውን ጭራሽም ንቅናቄ ፈጣሪ መሆናቸውን አሳይተዋል። በውጤቱ መንግስትን እስከ መወዝወዝና ፕሬዚደንቱም እንዲሸሽ ለማድረግ ችለዋል። ይሁን እንጂ በመጀመሪያ ወታደሩ ንቅናቄውን የጠለፈ ይመስላል እስካሁን። ምክንያቱም አንድን ንቅናቄ በአለመሪ መምራት የራሱ ጥቅም አለው፣ ማዕከላዊ ባልሆነ ሁኔታ መምራት። ምክንያቱም ማዕከላዊ ሁኔታ ሆኖሮት የተመራ እንደሆነ ለመመታት ይጋለጣል የሚል ነገር አለ። ስለዚህ ንቅናቄው ሳይመታ ብዙ ሊቆይ ይችላል። በአንድ በኩል ይሄ ጥንካሬ ነው። በሌላ በኩል ግን ክትትል ለማድረግ አይቻልም። ሰዎቹ ሰው ናቸውና ወደ ስራቸው ወደ ቤተሰባቸው መሄዳቸው አይቀርም። በዚህን ጊዜ ንቅናቄ አድርጎ ጥያቄን ማስፈጸም ወይም መንግስትን መጣል እንጂ መተካት ስለሌለበት እንግዲህ በአንዳንድ ሀገሮች በተለይ በማደጋስካር እስካሁን ባለው ባህሪ እንትናቸው የተነጠቀ ይመስላል እና የጄንዚ ትውልድ በመረጃ የዳበረ የነቃና ከታች ወደ ላይ እንጂ ከላይ ወደ ታች ማሄድ መዋቅር የሚቀበል ቢሆንም በደንብ አለመደራጀቱ ህዝባዊ ንቅናቄ እንጂ በፓርቲ የተመራ ባለመሆኑ ውጤቱ አንዳንድ ቦታዎች ላይ በሌላ ኃይል የመጠለፍ ይሆናል። የማዳጋስካሩም እንደዛ። ነገር ግን ይሄ ሁሉ ቦታ በሁሉ ሀገሮች የተከሰተ አይደለም። ጥሩ ውጤት ያገኘበትም ሀገር አለ። ለዚህ እንደ ምሳሌ ሊጠቀስ የሚገባው የባንግላዴሽ ነው። ባንግላዴሽ በ2024 ጁን አካባቢ በጣም ትልቅ እንቅስቃሴ ነው የተደረገው እና በዚህ እንቅስቃሴ በጠቅላይ ሚኒስትሯ የሚመራው
መንግስት በጣም በሙስና የተጨማለቀ ስራ የማይሰራ ከመሆኑ የተነሳ በጣም ትልቅ ንቅናቄ አድርገው እዛ ንቅናቄ ጠቅላይ ሚኒስትሯና ያው ትራዲሽናል ፓርቲዎች የሚችሉትን ቢያደርጉም ለማቆም ወይም ለማፈን ስላልቻሉ ሴትዮዋ በሌሊት ተነሳ ወደ ህንድ ለመሸሽ ተገዳለች። ነገር ግን መንግስት ከተቀየረ በኋላ ጄንዚው ወደ ቤቱ አልገባም። እንዳውም የሚቀጥለውን ፕሬዚደንት ራሱ መርጦ ነው ያስቀመጠው እና ለዚህ ፕሬዚደንትነት አጭቶ አሁን ስልጣን ላይ የሚገኙት ከረጅም ዓመት በፊት የማይክሮ ባንኪንግ የሚለውን የፈለሰፉ ኢኮኖሚስት ናቸው። የኖቤል ሽልማት ሁሉ አላቸው። ይኸው ምንድነው ከባንክ ብድር የምትበደሩትን ጊዜ ያው የምታዝዩት ነገር ሲኖር ነው ኮላተራል። እሳቸው ግን ለድሆች በማሰብ ቀላል ብድርን በህብረት ዋስትና ለምሳሌ 10 ሴቶች መጥተው አንድ የስፌት መኪና ለመግዛት አንዷ ስትፈልግ 9ኙ እንደ ዋስትና ይሆናሉ። ምክንያቱም እሷ ሰርታ ካልከፈለች የወሰደችውን ብድር እነሱ አያገኙም የሚቀጥለውን ብድር። በዚህ አይነት በህብረተሰብ ውስጥ ያለውን የመዋዕለ ንዋይ ችግር የፈቱ ሰው ናቸው በተግባርና በዚህም ዓለም ያደነቃቸው የኖቤል ሽልማትም እንትናቸውን ተመልክቶ ስራቸውን ተመልክቶ ሽልማት የሰጣቸው ናቸው። ፕሬዚደንት እሳቸው ሲሆኑ በአዲሱ መንግስት ስራ አስኪያጅ ኮሚቴዎች የጄንዚ አባሎች ለመጀመሪያ ጊዜ ተሳታፊ ሆነው ውጤቱን እስከ መጨረሻው ለመከታተል በሚችሉበት ረድፍ ላይ የተቀመጡበት ነው። እዛ ነው እንግዲህ ደህና እድል ተገኘ የሚባለው ዘላቂ ድል። እንግዲህ በሶስተኛ ደረጃ የምናየውን ሞሮኮን አሁንም እናቆየውና በነዚህ በሶስት ሀገሮች ብቻ አይደለም ጄንዚ የተነቃነቀው፣ በተለያዩ ሀገሮች ተነቃንቀዋል። በተለይ በቅርባችን ካየን በኬንያ ጁን 20 ላይ ጄንዚዎች ወጥተው የሩቶ መንግስት አዲስ ታክስ በህዝቡ ላይ አምጥቶ ነበር። ያን ታክስ እንዲህ በሰላማዊ ሰልፍና በልዩ ልዩ ንቅናቄ መንግስትን በደንብ እንትን ብለው ይቅርታ ጠይቆ ታክሱን እንዲያነሳ አድርገውታል። እንግዲህ እዚህም ውጤት አግኝተዋል ማለት ነው። ውጤት እንትን ጥያቄያቸው ያ ነበር። ከዛ በላይ የጠየቁት ነገር የለም። ያንን በስራ ላይ እንዲውል አድርገዋል ማለት ነው። በብራዚልም እንደዚሁ ተነቃንቀው መንግስት ስለ አካባቢ ጥበቃ የበለጠ ትኩረት እንዲያደርግ ተጽዕኖ አሳድረዋል። እንደምታውቁት ብራዚል የአማዞን ፎረስት ሀገር ነች። የአማዞን ጫካ ያለባት ሀገር ነች። የአማዞን ጫካ ማለት የዓለም ሳምባ ነው። ያ ነገር እየተመናመነ ከሄደ የሁላችንም ህይወት አደገኛ ነው እና በዛ ላይ ትልቅ እንትን አድርገዋል። በኢንዶኔዚያም በፔሩም እንደዚሁ ትልቅ ንቅናቄዎች አድርገዋል ጄንዚዎች። አሁን ወደ ሞሮኮ እንመለስ። ሞሮኮ እንግዲህ በአንድ በኩል አፍሪካ ውስጥም የነበረች ነች። ሁለተኛም በሞሮኮ የተደረገው ሁኔታ ትንሽ ጠንካራ እንትን ነበር። የሞሮኮ ጄንዚ አለ የሚባለው ጄንዚ 212 ነው የሚባለው። 212 የሞሮኮ የቴሌፎን ኮድ ነው። የኢትዮጵያ 251 እንደሆነ የሞሮኮ ደግሞ 212 ነው እና በዚህ ስም ነበር የሚጠሩት እና በዚህ ዓመት በሰፕተምበር እና ኦክቶበር ላይ ወጣቶቹ ተነሳስተው ካዛብላንካ ነው ትልቁን ከተማ ማለት ነው፣ ፌዝ፣ ራባት ከተሞችን በሙሉ በቃ በስራ ማቆም አድማና የሰላማዊ ሰልፍ እንዲሁም ደግሞ ይሄ ቁጭ ብሎ መንገድ በመዝጋት እንትን ቀወጡት። እንግዲህ የእነሱ ጥያቄ ምንድን ነው? የተወሰነ ጥያቄ ነው። ከሌሎች ሀገሮች በተለየ የሞሮኮ ጄንዚዎች የፖለቲካ ጥያቄ አላነሱ። ያነሱት ጥያቄ የማህበረሰብ አገልግሎት ተሟልቶ መገኘት እና የመንግስት ገንዘብ አወጣጥን ቅደም ተከተል እንዲያሻሽል ማድረግ ነው። የመንግስት ገንዘብ አወጣጥ ቅደም ተከተል ስል ፕራዮሪቲ የሚሰጣቸው ጉዳዮች በማሻሻል ነው። በተለይ ትምህርትና ጤናን በተመለከተ በሚታየው ሰፊ ክፍተት ተስፋ ቆርጠው ወጥተው አገር ነው የበጠበጡት እና እዚህ ላይ ንቅናቄውን ያጨረው ምንድን ነው? በ2030 ሞሮኮ ውስጥ የዓለም ዋንጫ ይካሄዳል ከሌሎች ሀገሮች ጋር በህብረት ማለት ነው። መንግስት ለዛ የዓለም ዋንጫ ብዙ ጊዜ ነው ደግሞ ሞሮኮች የሚሞክሩት። ለምሳሌ ደቡብ አፍሪካ የተሰናዳ ጊዜ ሞሮኮም ተፎካካሪ ነበረች።
ደቡብ አፍሪካ በልጣት ነው። ያኔ ደቡብ አፍሪካ ገና ነፃ ስለወጣች ሁሉ ነገር ቅድሚያ ይሰጣት ነበር እና አሁን ያንን እድል አግኝተዋል። ስለዚህ ገና ካሁኑ ቢሊዮን ዶላሮችን መድበው በተለያዩ ከተሞች በጣም ቅንጡና ትልልቅ ስቴዲየሞች የገነቡ ናቸው። በዚህ ጊዜ ጄንዚ ህዝቡን አነቃንቆ ወጣ። የጤና ጣቢያና ሆስፒታል ነው የምንፈልገው፣ ገንዘብ መፍሰስ ያለበት እዛ ቦታ ላይ ነው እንጂ ብልጭልጭ ነገር ላይ ትልልቅ ፈረንጆች ዋይት ኤሌፋንት የሚሉ ነገሮች ላይ አይደለም። ኳስ ጨዋታ አልጠማንም አራበንም፣ ይወዳሉ ኳስ ጨዋታ። ነገር ግን ከትምህርታችንና ከጤናችን ላይ ተነስቶ ያ ነገር መሆን የለበትም ብለው ነቀነቁት። በዚህ ጊዜ ጠቅላይ ሚኒስትሩም ሊያነጋግራቸው ሞከረ። ሁሉም ንጉሱም ራሱ በሬዲዮ እና በቴሌቪዥን ወጥቶ ጥያቄያቸውን ትክክል እንደሆነ በዛም ላይ ደግሞ ያንን የሚያቀናጅ ከሚመለከታቸው መስሪያ ቤቶች ኮሚቴዎች መርጦ መልስ እንደሚሰጥ ቃል ገብቶላቸው ከሚጠይቁት ጥያቄ አብዛኛውን መልሶ በሰላም ወደ ቤታቸው ተመልሰዋል። ንቅናቄያቸውን ያደረጉት በተለይ ዲስኮርድ፣ ቲክቶክ እና ኢንስታግራም በሚባሉ እንትኖች ነው። በጣም ኃይለኛ ንቅናቄ ነው ያደረጉት። ለረጅም ቀን በተለያዩ ከተሞች ነበረ። እንግዲህ ንቅናቄው መንግስት ችግሮችን በይፋ እንዲቀበል፣ ለመፍትሄው የሚመለከታቸውን የሚኒስቴር መስሪያ ቤቶች ሊያስተባብር እንዲሆን አድርገውታል። ይኸውም ተሰሚ ለመሆን ከመቻላቸውም በላይ ተመሳሳይ ንቅናቄ ወደፊት ጉድለት ካለ ሊነሳ ስለሚችል መንግስትንም አርመዋል ማለት ነው። እንግዲህ ከዚህ ላይ ሞሮኮን ለብቻ የወሰድኩት ምንድን ነው፣ ከኛ ጋር በአንዳንድ ታሪካዊ ሁኔታ ተመሳሳይ ነው። ሞሮኮ ራሱ ማለት ነው። ለምሳሌ ሞሮኮ በአፍሪካ ውስጥ በንጉስ ከሚተዳደሩ ጥቂት ሀገራት አንዱ ነው። ቀደም ብሎ እንደውም እኛና ኢትዮጵያና ሞሮኮ ብቻ ነበሩ። ንጉስ ሀሰን የነበሩ ጊዜ በሞሮኮ፣ በኢትዮጵያ ቀዳማዊ ሥላሴ የነበሩ ጊዜ እና በሞሮኮ ንጉስ ሀሰን ከያን ጊዜ ጀምሮም ህብረተሰቡ በሚነቃነቅበት ጊዜ፣ ጥያቄዎች ፈጠው በሚመጡበት ጊዜ አንዳንድም ከመፍጠጣቸው በፊት ሪፎርም እያደረጉ እያስተካከሉ የኖሩ ሰው ናቸው። በተለይ ደግሞ ልጆቻቸውን ተገቢውን እውቀት ያስተምራሉ። ለአገር ጉብኝት በሄዱ ጊዜ በተለይ አልጋ ወራሹን ይዘው ነው የሚሄዱት እንዲማር እንዲቀስም። ስለዚህ አንደኛ 2 ጊዜ ኩዴታ ተቃጥቶባቸው በቀላሉ ነው ማክሸፍ የቻሉት። ምክንያቱም ህዝቡ እንዲመረር አላደረጉም፣ እያሻሻለው ነው የመጡት ሁሉን ነገር። ፓርላመንትን አሰራር፣ የፓርላመንትን ስልጣን እያሰፉ፣ በህገ መንግስቱም የህዝቡን ተሳትፎ እንትን እያደረጉ ብቻ ራሳቸውን እያስተካከሉ ስለሄዱ የመጣ ወጀብ የመጣ እንትን በሙሉ አይመታቸው ይመልሳሉ ማለት ነው። ስለዚህ ከሳቸው ተርፎ ልጃቸውም አሁን እንግዲህ ወደ 10 ምናምን ዓመቱ ነው በስልጣን ላይ። ኢትዮጵያ መጥቶ ነበር አንድ ጊዜ፣ ድሬዳዋ ሁሉ መጥቶ ነበር የማዳበሪያ ፋክተሪ ለመክፈት። ለምን እንዳልቻለ አላውቅም። እና ይሄ ከኛ ጋር ስናስተያየው እንግዲህ እኛም በዛ አይነት ሁኔታ ተካሂደው ቢሆን ኖሮ ያኔ በንጉሠ ነገሥቱ አማካይነት ምናልባት ኢትዮጵያ አሁን ያለችበትን ጣጣ አትገባም ነበር። ሁኔታዎችም ቀስ በቀስ እየተሻሻሉ ከአብዮት ይልቅ የተሻለ የሪፎርም ሁኔታ ኖሮ የሀገሪቱ ኢኮኖሚ ሊዳብር፣ ባጭሩ እንደ ሞሮኮ ዘላቂ መንግስት ሊኖረን ይገባል ነበር። እንደው ሞሮኮን ከአፍሪካ ውስጥ ስለሆነች ነካን እንጂ ጆርዳንም እንደዚህ ነች። ጆርዳንም ንጉስ ነበራት፣ አሁንም በንጉስ ነው የምትተዳደረው። እና አንድ ጊዜ ንጉሱ ተገደለ። ሲገደል ያን ጊዜ ብዙም እድሜው ያጠናውን ንጉስ ሀሰን የሚባለው ስልጣን ላይ ወጣ። ሁሴን ይቅርታ። እና ስልጣን ላይ ከወጣ በኋላ ወዲያው ወንድሙ አልጋ ወራሽ ነው እንዲሆነ የተደረገው። ምክንያቱም እሱም ሊገደል ስለሚችል የመንግስቱን ዘላቂነት ለማሳየት ማለት ነው። እሱም እንግዲህ የተረዳው ነገር ምንድነው? ህዝቡ የተለያየ ህዝብ ነው። ግማሹ ፓለስቲን ነው፣ ግማሹ ጆርዳናዊ ነው። ስለዚህ በየጊዜው የህዝቡን እንትን እየተከተለ ነው የሚሄደው። ህዝብ የራሱ ህዝብ የሚፈልገውን ዋና ነገር ለመመለስ ይጥራል። ፓርላማውን ሰፋ ያለ በተወሰነ ደረጃም የፖለቲካ ፓርቲዎችን ይፈቅዳል። ስለዚህ ሳይፈርስ እስከዛሬ ለመቀጠል ችሏል። ልጁንም እንደዛ ነበር ግሩም ሲያደርገው የነበረው ማለቴ ሲያለማምድ የነበረው። እና የሚገርመኝ ነገር ምንድነው? አንድ ጊዜ
ስልጣን ላይ እንደወጣ ብዙም ሳይቆይ ኢትዮጵያ መጥቶ ነበር እና አቶ ግርማ በሻህ የሚባሉ ሰው አሉ። ታውቁ እንደሆነ ከፍተኛ ቋንቋ ችሎታ አላቸው እና የቀዳማዊ ሥላሴ አስተርጓሚ ነበሩ። በኋላ የመንግስቱም እንትን ሆነዋል፣ አስተርጓሚ ሆነዋል። የቋንቋ ችሎታቸው ከፍተኛ ስለሆነ እና ከእሳቸው ጋር በነበረ ሁኔታ አቶ ግርማ በሻ የተናገሩት ምንድን ነበረ? ንጉሥ ሁሴን ያኔ የመጣው ገና አዲስ ስለሆነ ጃንሆይ ግን የቆዩ ስለሆኑ የአስተዳደር ልምድ ለመቅሰም ነበረ። እንግዲህ ምን አይነት የአስተዳደር ልምድ እንደቀሰመ ምክር እንደተቀበለ አናቅም፣ ግን ውጤታማ ሆኖ እስካሁን ቆይቷል። እሱም ጋር እንደዚሁ የአረብ አብዮት ተነስቶ ነበር። ሲነሳ እሱም አለምንም ወጀብ ሳይደነባበር ጥያቄዎቹን ተቀብሎ በመመለስ ነው፣ ሪፎርም በማድረግ ነው እንትን ያደርገው ማለት ነው። እንግዲህ ከሞሮኮ የምንማረው ይሄ ነው። እንዲህ አይነት ንቅናቄ በተደረገ ጊዜ ከንቅናቄው ጋር ከመላተም መጀመሪያ ህዝብን በጣም ተቆጥቶ ሊነሳ የሚችል ነገር አስቀድሞ በሪፎርም እያረቁ መሄድ፣ ከዛ በኋላ ደግሞ ንቅናቄው ሲመጣ የንቅናቄው አባል ሆኖ ደግፎ በመሄድ ለማስተካከል መሞከር የበለጠ ጠቃሚ መሆኑን የሚያሳየን ነው። ስለ ጄንዚ ለዛሬው ያዘጋጀሁት ይሄን ነው። ወደፊት በሌላ እንትን እስክመጣ ድረስ አህለን ወሳህለን ተከታታዮቼ አመሰግናለሁ።